ምኞቴ እባክሽ ቁሚ ምኞቴ እባክሽ ቁሚ ጭራሽ ጉዳይ ሲፈልግ ገደል ግቢ ልጄ ልጄ እንዳትለቃት ልጄ ያ ሶፎንያስ አይደለም እንዴ ቆይ ምን አይነት አስደሳች አጋጣሚ ነው ሶፊ እንዴ ሊዲያ እንዴት ነሽ እንዴ ትተዋወቃላችሁ እንዴ አዎ አባዬ የትምህርት ቤት ጓደኛችን ነበር በያሁን እህትሽን በደንብ ያዣት እሺ ግን ምን ሆና ነው ትንሽ ጤናዋ ጥሩ አይደለም ዋሸች ምኞቴ እባክሽ ነይ ወደዚህ ነይ እቴ ወደ ቤት እንሂድ እሺ ነይ ያዘችኝ ምኞት አሁን ቀጥ ወደ ቤት መንገድ ላይ ነን አታስቸግሪ ቆይ እንደሱ አይደለም እኔ ላግዛችሁ ፈራሁት ችግር የለውም ኑ ወደ ቤት እኔም ላድርሳችሁ ኑ አይዞሽ መቼም በጣም አስቸገርኩህ አረ ምን ችግር አለው ምን አደረኩኝ እንኳንም የከፋ ነገር አልተፈጠረ እንጂ ተመስገን ነው በጣም ከጉድ የተረፍኩት ግን ምን ሆና ነው እንደዚህ ሆነችው ምን እንደነካትኛም አልገባንም ይሄው አለ የተባለ ህክምና ቦታው ስር ናት ግን ምንም ለውጥ የላትም ከቀን ወደ ቀን እየባሰባት ነው ይሄው የማደርገው ነገር ባጣ ዝም ብዬ እያየኋት ተው እንጂ አባዬ አሁን እኮ በጣም ደህና ናት እንደውም ብታርፍ ይሻላል ክፍላሉ ሰዳት ነይ ሽህቴ ነይ ምንድነው ግን አርፈሽ የማትቀመጪው አንቺን እኮ ነው አንቺ ደነዝ ፈራሁት አዎ ብትፈሪያት ነው የሚሻልሽ አንቺ ጅል ቆይ ድሮ እዚህ ተቀርቅረሽ አልነበር የምትይው ዛሬ ምን ተገኘና ነው እዛ ጣረሞት መስለሽ የምትገተሪው ማታቢ ፈራሁት እግዚአብሔር ማራት እንግዲህ እየመጣን ጠይቃታለን እሺ በጣም ደስ ይለናል ለሷም ቢሆን አዲስ ሰው ማግኘት አጥቶ መሄድ ነው አዎ ሰላም ዋሉ በድጋሚ በጣም እናመሰግናለን እግዚአብሔር ያክብርልን ቆይ እኔ ሸኛለሁ አባዬ አረ ችግር የለውም አያስፈልግም እንዴ ምን ችግር አለው ሶፊ ስላገኘሁክ በጣም ደስ ብሎኛል ጥሩ አጋጣሚ ነው እኔ ደግሞ እህትሽ እንደዚህ ሆና በማየቴ በጣም አዝኛለሁ አዎ ምን ይደረግ እንግዲህ የተፈጠረው ነገር በጣም ያስደነግጥ አጋጣሚ ነው እሺ ሶፊ በቃ አትጥፋ አልጠፋም ከሀብትሽ ጋር መተን እናያቸዋለን እሺ ኑ ደስ ይለኛል እሺ ሰላም ሁኚ እሺ ቻው እንገናኛለን እውነታውን ገና ነፍስ ያለው ስራ ሰራሽ ማንን እንዳገናኘሽኝ አልገባሽ አባዬ ደግሞ ውሃ ተጣ ብሏል ፈራሁት እንዳጨርሽው እንኪ ጠጪ 7 ጊዜ ፈራሁት አትበይብኝ ኧረ አትጠጪም ምን ያጠጣሻለሁ ውይ ፈሰሰብሽ ሄዶ እዚህ ነኝ እማዬ ሄዶ እዚህ ምን እየሰራሽ ነው
ደሞች ምን ሆና ነው ስትጠጣ ፈሶባት እኮ ነው ምንድነው አበደች እንጂ አይኗ ጠፍቷል እንዴ ኧረ እኔ ምን አውቃለሁ እኔ እንጃ አላውቅም ድጋሚ እንደዚህ ያደረግሽ አንቺ ደደብ ልጅ ንውጪ አንቺ ንውጪ ሰማት በሲስ በመጥረው እየተፈከ መሆን አለበት ስልክ ማታነስ ማለት ምንድነው የምትደናበረው ስልክ ለምንድነው ማታነሰው ሀብትሽ ዛሬም እንደተፈጠረ መገመት አትችልም እችላለሁ እንዴ ትክክለኛው ነገር ላላቅ እችላለሁ እንጂ መገመትማ አይከብደኝም ሀብትሽ አቤት ምኞቴን እኮ አገኘሁት እንዴ አንተ ድሮስ መቼ አታውቃለህ እድሜ ለዛ ደጋባት ይሄን የመሰለ ሀብታ ወርሶ የምኞትህን ነው የምትኖረው ሀብትሽ ምኞት የሊዲያን እህት አገኘኋት ነው ማለት ውይ አንተ ይሄን እውነትማ መገመት አልችልም መገመት የማትችለው ከባድ ነገር ሌላ ነው እባክህ ምንድነው እሺ ከደረስ እዛው ስንመጣ ብናወራ ይሻላል ደርሻለሁ በቃ ይሄው ና መጣሁ በቃ እማዬ ዛሬ የተፈጠረው ሌላ ታሪክ ነው ምንድነው እሱ ምኞት ከግቢ ወጣ መለጠች አንቺ ማትረቢ ታዲያ መለሻት ኧረ አባዬን የተከተላት ከዛ ስትወጥ መኪና ገጭቷት ነበር እንደው ምን ጨፍልቅ ባደረጋትና በተገላገልኩ ኖሮ ቆይ ደግሞ አንቺ ለምንድነው እንደዛ በውሃ ያበሰበሻት በጣም አናዳኝ ነው አንቺ ልጅ ስንት ጊዜ ነው የነገርኩሽ እንዲህ አይነት ነገር አታድርጊ ብዬ በተለይ ደግሞ ይውልሽ አባትሽ እዚህ ቤት ውስጥ እያለ ወይኔ ማዬ ምን አድርጊ ነው የምትይ ምንድነው የምትጨቃጨቁት መቼ የመጣሽው ሙዬ ምን እኮ እህቷን እኮ መጠበቃቅቷት እንደ ሙያሱን እየነገረችኝ እኮ ተበሳጭቼ ነው እንደው እኮ አንድ ነገር ተፈጥሮስ ቢሆን የባሰ ነገር አልተፈጠረም ሙዬ ተይ እባክሽ አትቆጫት እሷም ቢሆን እኮ ያቅሟን እየሞከረች ነው እሱማ አዎ ሁላችንም እኮ ያቅማችንን ያህል እኮ እያደረግን ነው ግን ልጄ እስካልዳነች ድረስ እኮ በቂ አይደለም ደግነቱ አንቺን የመሰለች ሩህሩህ እናት እያለቻት ምንም አትሆንም ነይ እስኪ እባክህ እስኪ ልጄ ልያት ቆይ እኔም አብሬሽ ልምጣ ዛሬ የሆነ ነገር ትሆንብኛለች ብዬ በጣም ፈርቼ ነበር አይዞህ ብታይኮ አንድ ቀን እንኳን እንቅልፌን ተኝቼ አላውቅም ብተኛ እንኳን ስለሷ እኮ ነው የማስበው ነስኪ ነኝ ልጅ ነይ ወደኔ ፈራት ያዘጂ ፈራት አይዞሽ ልጅ አትሽሺ እናትሽ እኮ ናት ነይ ወደኔ ወይኔ ልጅ ነይ እስቲ ሙዬ አንቺ አረፍ ቤት ትንሽ እዚህ ልሆንላት ነኝ አይ አይሆንም አንተ ስንት ነገር አሳልፈ ደክመዋል እኮ ሂድና አረፍ በል እኔ ያለሁኝ ካልሽሽ በቃ ትንሽ ስብሰባ ቢጤ ያለችኝ ልዘጋጅና ልውጣ እሺ ፈራት ዝም በይ በሽታ ያንፈራፍርሽ አንቺ ከጠፋሽ ልም ብለሽ አጠፊ
ምንድነው እንደ ጫጩት ሁለት እርምጃ እየሄድሽ የምትመለሽው? እዚሁ አርፈሽ ተጎለች። እሺ ምንድነው የምታፈጭብኝ? አይንሽ ይፍሰስ። እቺ ክንችር በይ ይከንችርሽ። ፈራሁት። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነህ? አልመጣም ማለት እኮ አንድ ነገር ነው። ጭራሽ እዚሁ ነኝ ብለህ ለሰዓታት ትጎልተኛለህ። በልበል በእናትህ አትጨቃጨቀኝ። ወይ ፍቅረኛ የለ ወይ የምታጫውት አትቀምጥ የለች። በቃ ከኔ ጋር ነው የምትጨቃጨቀው። እውነቴን ነው ሀብትሽ። ለሰዓታት እኮ ነው ያስጠበቀኝ። እዚህ ነኝ ስለማ እዚህ ነበርኩኝ። ግን ያው ድንገተኛ ስራ መጣ። የሆነ ሁለት እቃዎች ማገናኘት ነበረብኝ። እነሱን አገናኘው። ኮሚሽኑ ያበደ ነው። የሚዋደዱ ልጆች ነበሩ። እቃ ያልከው እነሱ ነው? ታዲያ አንተ በቃ አምረህ ደላላውን ካ ምን ይደረግ? ድህነት ራሱ አምረው አይደል እንዴ? በእውነት በአሁኑ መቼም አታመልጠኝም። አንለያይም። ለነገሩ ያኔም አንተ ነበርክ ያልነበርከው። በአሁኑ ግን በፍጹም እንደዛ አይሆንም። ደግሞ እንዴት ያማረብህ! ምንድነው ማዬ? ጭራሽ ለየልሽ ዲ አንደኛሽን እንደው እንደብድ ምንድነው እዚህ ተጎልተሽ የምትገለፍጭው? እንዴ ማዬ እንዴ ዝም ብዬ እኮ ነው የሳኩት። ምን አደረኩ? ይኸውልሽ ማሬ አትሳቂ አላልኩም። ዝም ብለሽ አትሞላፈጪ ነው ያልኩት። ወይ ማዬ በባዶ ሜዳ መስሎሽ ነው እንዴ? በፍጹም በባዶ ሜዳ አይደለም። ደግሞ ተጫዋቿም ያንቺ ልጅ ናት። አንቺማ የኔ ልጅ አይደለሽም። ይልቅ እዚህ መንከርፈፉን ተይና ሄደሽ ከአባትሽ ጋር መዋል ጀምሪ። እሺ ማዬ በቃ እሺ። በደንብ ስልክሽ ላይ ተደፊ። አንቺ 15 ዓመት ልጅ እኮ ህፃን አይደለሽም። እሺ ማዬ በቃ ሻልኩሽ እኮ ነኝ። ታይ ለአሁኑ ተውሻለሁ፣ ግን ይሄ መጃጃልሽን ብታቆም ይሻልሻል። ቀርፋፋ። እኔ ምንሽ ልጅቷ ጋር የገባውን ሳህን አወጣሽው? ኧረ እኔ አላየሁም። ፈራሁት። ውጋት ያንፈራፍርሽ። አንቺ ታንቀሽ ሲጥ እንዳትይ። እኔ ስገባ እየጠበቅሽ ፈራሁት ያልሽ አይደል? አንቺ መርዝ። ይኸውልሽ እንዴ እንደውም በቃሽ፣ እንደፈረስ አትበይ። በቃሽ። ያዘችኝ። ዲያብሎስ የያዝሽ ደግሞ የማይገባኝ እንዳይመስልሽ። እኔ ስመጣ እየጠበቅሽ ፈራሁት የምትይው አትበያትም። ጥጋቡ ይብረድልሽ። ያዘችኝ ፈራሁት። ያዘችኝ። እሺ በል እስኪ በእናትህ ስለምኞት ንገረኝ። ሀብትሽ በጣም የሚገርም አጋጣሚ ነው። ቅድም ከስራ ወጥቼ መኪና እየነዳሁ እያለ ድንገት ገባችብኝ። ወይኔ ጭራሽ ልጅቷን ገጭተህ ገድለህ ቀብረህ ነው እንደዚህ ጊዜ መጣው? በአካል ነኳትም። ምኞቴ ግን አቦ በእናትህ ምንድነው? ምኞትህን ነው ቅዠትህን ያገኘው? ደህና አልነበረችም ሀብትሽ። የአይምሮ ጤና ልክ አልነበረ። ድሮም አንደኛ የምትወጣው እንደ ሌሎቹ ይሄ ጎበዝ ነን በይው ሸምድዳ እንዳልሆነ አውቃለሁ። ጂኔስ እኮ ናት። ምን ማለት ነው? አንተ ደግሞ እንዴ በዚህ ጊዜ ከእብደት የተሻለ ምርጥ መንገድ አለ እንዴ? በተለይ ደግሞ በዚህ ጊዜ እንደዚህ አናታችን ላይ ለተከመረው ችግር እብደትን የመሰለ መፍትሄ የለም። ሀብትሽ አንዳንዴ የምቀልድበትን ጉዳይ እወቅ። በዛ ላይ ደግሞ እሷ ምንም ሊቸግራት አይችልም። ወይ ምኞት፣ እኛ ድሃዎቹ አሳዝንናት ሀብታምም እንደሚያብድ ልታሳየን እኮ ነው። ያበርኩህም አንተ ነህ። አሁን ነገ ሄደን እንድንጠይቃት አስቤያለሁ። ምን ታስባለህ? አረ እንጠይቃት። ግን ይኸውልህ ምናልባት ብረሳ እንኳን አንተ አስታውሰኝሽ። ምን ማስታወሻ ደብተር ይኸውልህ የሀብታም ልጆች ሲያብዱ ምን እንደሚመስል እዛው ላይቭ እያየን እንጽፋለን። እባክህ እንደዚህ አይነት ነገር በሀብታም ልጆች ላይ አይበሰም ብለህ ነው?
ያዘችኝ ፈራኋት ያዘችኝ ፈራኋት ሊዱ ወይ ማጂ እንዴት አደርሽ? እስኪ አባትሽን ቁርስ ቀርቧል ብልሽ ጥሪው እስኪ። ወይ ያው መጣ። ወይ ደህና አደራችሁ? እንዴት አደርክ? እንዴት አደርሽ ልጄ? ደህና አደርክ አባዬ? ቁጭ በሉ ቁርስ እንብላ። ውይ እኔ እንኳን በቀን በጣም ቸኩላለሁ። እዛው ቢሮ አካባቢ ቀምሳለሁ። ባይሆን ልጄ ሊያትና ሉጣ። ወይ ተስፍሽ ምን አሳሰበህኛ አለን አይደል እንዴ? ወይ ሙዬ ማታም እኮ ሳላያት ነው የተኛሁት። ተነሽ እስኪ ለትሽ ቁርሱ ሰጅላት። እሺ በቃ ሙዬ፣ ግን አንዳንድ ጊዜ እዚህ ሳሎን እናንተ ጋር እንድትመገብ አድርጓት። በሉ ደህና ዋሉ። አታስብ። እንዴ ምን እያደረግሽ ነው? እንዴ ማዬ ቁርሱ ሰጅላት ብለሽኝ አይደል እንዴ? ረፊ በቃ ለራስሽ ቢ። እኔ በቀን 3 የሷን የምቀልብበት እንትን የለኝም። ከመቤትነት ወደ ገረድነት ወርጄ እሱ ነገር ለኔም ግራ ገብቶኛል። ቆይ ለምንድነው እንደ በፊቱ ሰራተኛ የማይኖረን? ይሄ አባትሽ ነው ልጄን ያጋላምጡብኛል ምን ይሉብኛል እያለ የሱን ቀውስ ልጅ ማን ነው እሱ የሚገላምጥበት? ይሄ ነገርማ እንደዚህ አይቀጥልም። መነጋገር አለብን። በላውን ክፈልና ወዳችን ሞልቷል። አሁን ደግሞ ይሄን ስራ እንስራ። በጣም ጨንቆኛል። ፍርሃት እያለኝ ነው። ለመክፈል እቺን ብሮና ለመክፈል ፍርሃት አለ። አዎ ብር ማውጣት በጣም ፈራለሁ። ይኸውልህ ግልጹን ነገር ሀብታም ቢሆን እኮ አንዳንዴ ብር ላይ ይችላል። እኛ ደሃዎች ብቻ አይደለም እኮ ብር የምናጣው። እውነት ስለተረዳኝ በጣም አመሰግናለሁ። አሁን የበላነው የጠጣነውን እስቲ ክፈለው። አይ አታስብ፣ እኔ አበድራለሁ፣ አንተ ትጋብዘኛለህ። አበድረኝ፣ እጋብዛለሁ። እና ቆይሽ የምርም ግን ያሳሰበው የክፍያ ጉዳይ ነው እንዴ? የምሬን ነው ሀብትሽ። ምኞት እንደዛ ሆና ማየት ቅስሜን ይሰበረው። የምርም ያችን የመሰለች ልጅ በሽተኛ ሆና ልንጠይቃት መሄዳችንን ሳስብ ውስጤ ፍርሃት እየተሰማው ነው። እንዴት እንደማየት እንኳን አላውቅም። በጣም ከብዶኛል። እንዴ ሶፋ ተረጋጋ እንጂ። ይሄ እኮ ማንም ሰው ሊያጋጥመው የሚችል ችግር ነው። ግን ምኞቴ ማንም አይነት ሰው አይደለችም። እንዴ ሶፋ ቆይ አንተ መቼም እንደያኔው አሁንም ወዳታለሁ ልተኛ አይደለም አይደል? ይኸውልህ እንደዛ አይነት እቅድ ካለ አሁን እኔን ከዚህ እቅድ አልሰጠኝ። በልሻውን ተነስ እንሂድ። ይኸውልህ ሰማኝ፣ ያኔ በደህናው ጊዜ በጥፊ ነው ያለች። አሁን ደግሞ መታመሟን ተገና አድርጋ በጠረባ ነው የምትጠለሽ። ምን ነው እሷ ደህና ሆና የፈለገችውን ነገር ባደረገች። አሁን ተመላልሰን ጠይቀን እናድናታለን። ከዛ በኋላ እሷ የፈለገችውን ከፈለክም አንተ የፈለግከውን ታደርጋለች። ግን ከፈለክ እሷ አሁንም በል በቃ ተነስ። ያጆሽም አመልሱ ምኞት አንቺ ያመሻል እንዴ? አንቺን አይደል የማናገረው? ለነገሩ አብደሻል። ፈራሁት ወይኔስ ታስጠይ። አሁን አንቺ የኔ እህት ነሽ። አሁን ተነሽና ምግቢ አትበይ፣ የራስሽ ጉዳይ። ሲረብሽ ትበያታለሽ። ፈራሁት ከይላ ወይ ሶፊ፣ እንዴት ነህ አንተ? እውነት ቤት እየመጣ ነው? አዎ ቤት ነኝ። እሺ አታስብ፣ እጠብቅሃለሁ።
አማኑኤል ወስዶ ቢያስቀምጥሽ እኮ ነው የሚሻለው። ለማንኛውም ትሰምኛለሽ? ሶፎንያስ እየመጣ ነው። ተነስተሽ ልብስሽን ብትቀይሪ ነው የሚሻልሽ። አይ ካልሽ ደግሞ እንደዚህ ተግማምተሽ ትቀመጫለሽ። ሰማሽ አይደለ? ያስ ጉዳይ ዋሸች ፈራት እንግባ አይደል? አይ እኛ እዚህ ድረስ መጣን አይደለ? እሷ ደግሞ ትምጣና እንጠይቃታለን። ወይ አንተ ልጅ እውነቴን እኮ ነው። ምን አይነት ጥያቄ ነው የምትጠይቀው እንዴ? ነው ወይስ ምኞቴ ስለሆነች ቬሎ አልብሰው ምናምን አናስገባም ሰርገኛ እንዲኖር ነው የጠበቀው? አሁንስ አበዛው። በልሻው ሙዝን ይዘና ገና ለገና አንተ ስለገዛው ተሸካሚ ያደረከኝ አይደል? ቆየም ተሸካሚ ያልከኝ ቅድም እውነቴን እኮ ነው። ሲጀመር ገና ቅድም ነው የታዘብኩ። እየመጣን ነው በማለት ፋንታ እየመጣው ነው ስትል ከሙዙ ጋር ይገናኛል እኮ። ወይኔ አንተ ልጅ በቃ ካንተ ጋር ሆኖ ማዘር ራሱ አይቻልም። ሶፊ መጣ? አይ እንደሱ እንኳን አይደለም። አንቺ እኛ ጋር መጣሽ። ኦፍ ማን ነበርክ? ስም አልመጣልሽ አለኝ። ሀብትሽ እኮ ነው። ረሳሽው እንዴ? ኦ ሀብትሽ። ኦ ሊዲያ፣ እኔም ስምሽ ትዝ አላለኝም ነበር። ሊዲያ እንደ ድሮ? አሁን ሊድ እኔ ምን ሶፊ፣ እሷ ነች እኔ ታማለች አልከኝ። ሀብትሽ አይ ሀብትሽ፣ አሁንም እንደ ድሮ ቀልደኛ ነክ? አሁን ታስገቢናለሽ ወይስ እንመለስ? ወይኔ በጣም ይቅርታ ስላገኛችሁ ደስ ይላል። ግቡ። ያው እናት ስላላችሁ ነው ወደዚያ መጣችሁ። እንዳትጨናነቁ እሺ። ሰው አትተናኮሉ። አረፍ በሉ። አረ ምን ትተናኮናለች? በድን ሆነ አይደል እንዴ? አትጨናነቂ ሊዱዬ። አሁን እንዴት ናት? ደህና ናት። ያው ሁሌም ተመሳሳይ ነገር ነው። ዋሸች የያዘችኝ። ተጫውቱ መጣሁ። አንተ ምን ጉድ ነው በእናትህ? ተንቀሳቃሽ ሬሳ ሆነ የለ እንዴ? ምኞቴ በፈጠረ መቼስ አቤት ትለኛለች ብለህ አይደለም አይደል የጠራት? አይ ይህንን ሙዝ መብላት የፈለገች ይመስለኛል እኮ። ስትመጣ ትሰጣታለች። እኔ ምንም አላማረኝም። ተመልከታት እስኪ፣ ዞምቢ እየመሰለችኝ ነው። ላጉርስሽ? እንዴ ጭራሽ ታጎርስልኛለህ? አንተ ይሄ ነገር እኔ ምንም አላማረኝም በእናትህ። ልጅቷ እኮ በልታ ጠጥታ የምታውቃት መስልም። ና እስኪ ከዚህ ጋር ልጨምርላት እንዴ? የራባት ይመስላል። ተጫውቱ። ጥያችሁ ጠፋ አይደለ? ቤት ውስጥ ብቻዬን ስለሆንኩ ነው። እሺ ሻይ ወይስ ቡና ይምጣላችሁ? ሁለቱም ተጥዷል። በፍጹም አትቸገሪ፣ ምንም አያስፈልግም። ሊዱ ግን ሁሌ እንደዚህ ናት እንዴ? አው እንደውም አሁን ተረጋግታ ነው እንጂ ባለፈው እንዳየው አይነትም ነገር አለ። ያሳዝናል። እግዚአብሔር ይማራት። አሜን። ምኞት ሙዝ በላሽ እንዴ? አሁን አይደለም ምግብ ይበላሽ? በቃ ሊዱ እንሂድ። የማንረብሻችሁ ከሆነ እየተመላለስን እንጠይቃችኋለን። እንዴ አረኑ በጣም ደስ ይለናል። አባዬ ራሱ ባለፈው በተደጋጋሚ ሲያመሰግንህ ነበር። አረ ምን አደረኩኝ? በቃ እሺ እንሂድ። እየመጣን እንጠይቃታለን። እናንተም ደግሞ አይዟችሁ እሺ? እንዴ ዞምቢ
ሊዱ አንበሲ ጀግኒት እድል ለሁለተኛ ጊዜ ፊቷን አዙራልሻለች አሁን በፍጠኝና እትሽ አስገቢ ወይኔ ሶፊ ቤቴ ድረስ መጣ እሙዬ ሰሞኑን ልጃችን እኛ መኝታ ቤት ከገባች በኋላ ለውጥ ያላት አይመስልሽም? ወይ አንተ ማታ ማታ እኮ ደክማ ነው ቀን ምን አይሆን እኮ አንተ አላየህ? አይ ሊዱ እኮ ቀንም ደህና እንደነበረች ነግራኛለች። ደግሞ አብሯቸው የተማሩ ጓደኞቻቸው ሊጠይቋት እንደመጡም ነግራኛለች። አዎ ሰማው። ይመስለኛል ይሄ ነገር ለሷ ጥሩ ነው። ባለፈውም ከቤት ከወጣች በኋላ ስሜቷ ጥሩ ነበር። አዎ ለሷማ ጥሩ ነው። እቺኛዋ ልጅ ታሰረች እንጂ ያው እኮ እኔም ግማሽ ቀኔ ተይዟል። እንደ በፊቱ ወዳውዲ ማለት ድርጅት እንኳን እኮ ሄጄ አላውቅም። ትንሽ ጊዜ ነው ሙዬ። ልጄ የማንንም ፊት እንድታይ አልፈልግም። ማንም እንዲያሳቅቃትም አልፈልግም። ያለባት ጭንቀት ይበቃታል። እንደው ተስፍዬ ይሄንን የሰራተኛ ነገር እንደው ደግመን ብናስብበት አይሻልም? እሺ በይኝ ሙዬ። የቤት ሰራተኛ በፍጹም ለሷ ያስፈልጋትም። ከቀጠርንም ነርስ ነው መቅጠር ያለብን። ባለፈውም ይሄን ነገር ደጋግሜ ስነግርሽ አንቺ አይሆንም ስላልሽኝ ነው። ግድ የለህም ተስፍዬ፣ እኔው ራሴ ፈልጌ ያመጣለሁ ጥሩ ልጅ። ግድ የለህም። በፈጠረሽ ሙዬ ይሄን ነገር ደግመሽ እንዳታስቢው። አንቺ ለሁለቱም እናት ነሽ። ለምኞቴም ደግሞ ካንቺ የተሻለ እናት ከየትም ሊመጣ አይችልም። ጉዳዩ እኮ የመውለድና ያለ መውለድ አይደለም። እሱማ እኔ ያለሁ እንደው አደራህን ተስፍዬ ትረዳኛለህ መቼም አይደል? ምኞትን ስላልወለድኳት ለኔና ለሊዲያን ብቾት ብዬ እንዳልሆነ ይገባሃል አይደል? በፈጠረሽ ምን ነካሽ ሙዬ? እንዴት እንደዚህ ታስቢያለሽ? ለሁለቱም ቢሆን እናታቸው ነሽ። ደግሞ ለምኞቴስ ቢሆን ካንቺ የተሻለ እናት ከየት ይመጣላታል? ስለተረዳኸኝ በጣም አመሰግናለሁ። መሽቷል እኮ በቃ ናንተኛ። ፈራ